ከኃጢአት መንደር ከጨለማ መንደር ከዲያብሎስ እስራት ግዞት ደግሞም ከሞት ሰፈር ያወጣል ይሄ ውሃ አሜን ሕይወት ያለው በዚህ ውሃ ውስጥ ብቻ ነው እቋሪ ውሃ ግን ምን እንደሆነ ይቀራል ነው የሚለው እቋሪ ውሃ ቀደም ያነበብ ነው ሕዝቅኤል ትንቢት ላይ እቋሪ ውሃ እቋሪው ብሎ የሚናገረዋል ረግረጉና እቋሪ ውሃ ቁጥር 11 ላይ ግን ጨው እንደሆነ ይኖራል እንጂ አይፈወስም ስለዚህ ፈውስ ከሌለው ምልልስ ፈውስ ከሌለው ሕይወት ፈውስ ከሌለው ተስፋ ከሌለው ሕይወት ከሌለው እግዚአብሔር ከሌለበት እግዚአብሔር ከማይታይበት እግዚአብሔር ከማይከብርበት ምልልስና ሕይወት ዛሬ እልፍ ማለት ይሁንልን እልፍ ማለት ይሁንላችሁ እልፍ ማለት ይሁንልኝ በኢየሱስ ስም ይሁንልን ክብር ለእግዚአብሔር ይሁን ብርታት ያለው እዚህ ወንዝ ውስጥ ነው ኃይል ያለው እዚህ ወንዝ ውስጥ ነው ይቀይርሃል ይለውጥሃል ዛሬ ታምነ ተሳፈርበት አሜን መርከብን አይደለም ያልኳችሁ የመንፈስ ቅዱስን ወንዝ ሃሌሉያ ሕዝቅኤል ያየው ይሄንን ወንዝ ነው ይሄንን ወንዝ ነው ከመቅደሱ ነው የሚወጣው ሳይው አለ ከመቅደሱ ከመድረኩ ነው የሚወጣው አለ የእግዚአብሔር ዙፋን ካለበት ነው የሚወጣው ከምስራቅ ነው የሚወጣው አለ ክብር ለኢየሱስ ይሁን ሃሌሉያ ክብር ለኢየሱስ ይሁን ወገኖቼ በቤተ ክርስቲያኑ 3 አይነት ሰዎች አሉ ይባላል ስንት አይነት ሰዎች 3 አይነት ሰዎች አሉ የመጀመሪያዎቹ አይነት ሰዎች ይህንን ወንዝ እንዲመጣና ይህ ወንዝ እንዲወስዳቸው ቀን ከሊት የሚራቡ የሚጠሙ የሚጮሁ ናቸው ይሰማል ለዚህ ወንዝ የሚጮሁ ናቸው ጸሎታቸውም ሐሳባቸውም ትልቅ ስፍራ የሚሰጡት ለዚህ የሕይወት ወንዝ ነው ምክንያቱም መልሳችን ሁሉ ያለው የት ውስጥ ነው እዚህ የሕይወት ውሃ ውስጥ ነው ሃሌሉያ ክብር ለመንፈስ ቅዱስ ይሁን ይህ ወንዝ ሪቫይቭ እንዲያደርጋቸው ሕይወታቸው በዚህ ወንዝ በኃይል እንዲነካ ደግሞ ትውልዳቸው በዚህ ወንዝ እንዲነካ የሚጮህ የሚያምጡ ናቸው ለዚህ ወንዝ ራሳቸውን የለዩ ናቸው ይሄ ወንዝ ካልመጣ ተስፋ እንደሌላቸው የገባቸው ናቸው ያለዚህ ወንዝ ለውጥ እንደማይመጣ የገባቸው ናቸው ይሄ ወንዝ ብቻ ነገሮችን ሕይወትን ቀንበርን ሁሉ ሊለውጥ ሊሰብር ተጽዕኖን ሁሉ ከሕይወታቸው ገፈፍ ሊያደርግ እንደሚችል ያመኑ ናቸው ስለዚህ እነዚህ የመጀመሪያዎቹ አይነት ሰዎች በቤተ ክርስቲያኖት ያሉት ይሄንን ሪቫይቫል ይሄንን ወንዝ ይሄንን የእግዚአብሔር ፈሳሽ እንዲመጣ የሚጮሁ ናቸው እንዲከሰት የሚያደርጉ ናቸው ይባላል ክብር ለጌታ ይሁን ስለዚህ በዚህ እግዚአብሔር ይጎብኘን አሜን ከነዚህ ሰዎች መካከል ያርገን አሜን ያርገን ሃሌሉያ ሁለተኛ አይነቶቹ ደግሞ ሰዎች ሁለተኛዎቹ ተመልካቾች ናቸው ይባላል ተመልካቾች ናቸው ይመለከታሉ በቤተ ክርስቲያን ውስጥ እግዚአብሔር ይህንን ወንዝ በኃይል ሲያመጣ ይመለከታሉ ተቀምጠው ከዛም ደግሞ ይሳተፋሉ እግዚአብሔር ሲረዳቸው ከረዳቸው እና ተመልካች አቱም በሉት አጠገባቸው ያለውን ሰው ተመልካች አቱም በሉት አሜን ምን ይሁን ተመልካች አቱን ግን ምን ይሁን በሉት አድራጊ ይሁን በሉት ሃሌሉያ ክብር ለኢየሱስ ይሁን ስለዚህ ሌላው ሲሟሟቅ ሌላው አይኑ ሲከፈት ሌላው የእግዚአብሔር ነገር በኃይል ሲመጣበት ሌላው ህይወቱ ሲቀየር ሌላው የጸሎት ህይወቱ ሲዳብር ጥልቅ ወደ ሆነ ፌሎሺፕ ከእግዚአብሔር ጋር ሲገባ ዘላለሙን ሲያስተካክል ይመለከታሉ ተመልካች እግዚአብሔር ተመልካች ከመሆን ይጠብቀን አሜን ሶስተኞቹ ደግሞ አይነት ሰዎች እነዚህ ደግሞ መንፈሳዊ ድንዛዜ ውስጥ ያሉ ናቸው ምን እየተካሄደ እንኳን እንዳለ አይገባቸው ይሄ ወንዝ ካመለጠ ሌላ ተስፋ የለም ሌላ ወደ ሰማይ የሚወስድ ትራንስፖርት የለም the only ኢየሱስ እኔ ብሄድ ይሻላል ብሎ ያለው የእግዚአብሔር መንፈስ ብቻ ይሄ መንፈስ ካለፈ አለፈ ነው
አታሳዝኑት። ሐዋርያው ጳውሎስ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አታርጉ? አታሳዝኑ። ኮስት አለው። ኮስቱ ደግሞ በጣም ከባድ ነው። የዘላለም ሊሆን ይችላል። ይሄ ወንዝ ካለፈ፣ ይሄ ወንዝ ካመለጠ ጠብቆ 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 ጥሎ ከሄደ ሌላ ተስፋ የለህም። በቃ አለቀ። ዴድ ኬዝ ነው የሚሆነው። ዴድ ፋይል ነው የሚሆነው። አይለፈን። አሜን። አይለፈን። አሜን። አያምልጠን። አሜን። አንተላለፍ። አሜን። ወገኖቼ ብዙ ሰው ከመንፈስ ቅዱስ ጋር ይተላለፋል። በተለይ በዚህ ዘመን ከመንፈስ ቅዱስ ጋር ብዙ ሰው እየተላለፈ ነው ያለው። መንፈስ ቅዱስ አክቲቭሊ በሰዎች ሕይወት ውስጥ እየሰራ እንዳለ እንኳን የማያውቅ ሰው በጣም ብዙ ነው። በጣም ብዙ ነው። ያለ መንፈስ ቅዱስ ፍሬያማ መሆን አትችልም። ራሱ ፍሬን የሚሰጥ ይሄ መንፈስ ነው። በውስጥ የመንፈስ ቅዱስን ፍሬ ሰላምን የሚሰጥ፣ ፍቅርን የሚሰጥ፣ ደስታን የሚያመጣል፣ ትዕግስትን፣ ራስን መግዛት፣ እምነትን፣ የዋህነትን በውስጥ የሚያመጣው ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ያለ መንፈስ ቅዱስ አይሆንም። ያለ መንፈስ ቅዱስ አይቻልም። ያለ መንፈስ ቅዱስ ለውጥ አይኖርም በህይወት። ስለዚህ በጣም በጣም አጥብቀህ መራብም መፈለግም ያለብን ይህን መንፈስ ነው። አሜን። ሌላው ነገር ይደርሳል። ዘማሪዋ እንዳለች ነፍሴ የምትወድ ሆይ ሌላው ይቅርና በልልኝ እስቲ አንጎራጉርልን። ሌላው ይቅርና አንተ ዋል ከቤቴ በለው በለው። ነፍሴ የምትወድ ሆይ ሌላው ይቅርና አንተ ዋል ከቤቴ ሌላው ይቅርና አንተ ዋል ከቤቴ የምፈልገው አንተን ነው እኔ የምመኘው አንተን ምታስፈልገኝ አንተን ፈልጌ አይደለም ከእጅ አንድ ጉርሻ እንድንዘልቅ እንጂ እስከ መጨረሻ ካንተ ጋር አኑረኝ ነው ጸሎቴ። ቢከፋኝ ቢደላኝ እግር ስር ነው ቤቴ። ፈልጌ አይደለም ካንተ አንድ ጉርሻ እንድንዘልቅ እንጂ እስከ መጨረሻ ካንተ ጋር አኑረኝ ነው ጸሎቴ። እንደገና ንካን፣ እንደገና ሙላን፣ እንደገና ውሰደን፣ እንደገና ጥልቅ ወደ ሆነው ነገር አስገባን። ሃሌሉያ! ክብር ለኢየሱስ ይሁን። ይሄ ወንዝ ነው የሚያስፈልገን ወገኖች። ይሄ ወንዝ ነው፣ የመንፈስ ቅዱስ ወንዝ ያስፈልገናል። አሜን። ክብር ለኢየሱስ ይሁን። እውነተኛ ደስታ፣ እውነተኛ ሳቅ ያለው እሱ ጋር ነው። ዓለም እውነተኛ ሰላም የላትም፣ እውነተኛ እረፍት የላትም። ሰይጣን ማስመሰል ነው ያለው፣ ፌክ የሆነ ነገር ነው ያለው። እንዴት ነው አርቲፊሻል የሚባለው? ለወርቅ አርቲፊሻል የሆነ ነገር ነው ሰይጣን ያለው። እውነተኛው ነገር ያለው መንፈስ ቅዱስ ብቻ ነው። እሱ ይሻለናል። አሜን ሃሌሉያ። የኃጢአትን ጊዜያዊ ጠፊ የሆነውን የኃጢአትን ደስታ እምቢ ማለት እንድትችል አቅም ይሰጣል፣ አቅም ይሰጥሻል እምቢ ማለት እንድትችል። ሃሌሉያ ክብር ለኢየሱስ ይሁን። ያ በወንዝ ዳር በሴሎን መጠመቂያ ዳር 38 ዓመት ሙሉ መሄድ የማይችል ሰው፣ ሽባ የነበረ ሰው ጌታ ኢየሱስ ሊገናኘው ሲመጣ ምን አደርግልህ ዘንድ ትፈልጋለህ ብሎ ጠየቀው። ምን አደርግልህ ዘንድ? ይሄድ ዘንድ።
እኔ ምን አቅም አለኝ? መሄድ አልችልም። ሰው ይጸየፈኛል። የሚሸከመኝ የለም፣ የሚረዳኝ የለም፣ ተመልካች የለኝም፣ ሊያግዘኝ የሚፈልግ የለም። ሁሉ ሰው ጥሎኝ ይሄዳል። መልአኩ ባናወጠው ጊዜ መጀመሪያ የሚገባው ሰው ይፈወስ ነበር። ተስፋ የለኝም ያለውን ሰው ጌታ ኢየሱስ መጣና ተነስተ በእግርህ ተመላለስ። ክብር ለኢየሱስ ይሁን። ሃሌሉያ። ይሄ ወንዝ ሲመጣ ወገኖቼ የተፈለገ ያክል ዘመን ያስቆጠረ እንቆቅልሽ ቢሆን፣ ሽባነት ቢሆን፣ ተስፋ የጣጣበት ጉዳይ ቢሆን፣ አይቻልም የተባለ ነገር ቢሆን ይቻላል። እንደገና መነሳት ይሆናል። እንደገና ሪስቶሬሽን ይሆናል። እንደገና ለውጥ ይሆናል። ክብር ለኢየሱስ ይሁን። ለማን እንደሚያስጮኝ አላውቅም፣ ግን መንፈስ ቅዱስ ሕይወታችሁን የሚቀይር ሰዎች አላችሁ። ተስፋ በቆረጣችሁበት ጉዳይ የሚመጣላችሁ ሰዎች አላችሁ። እስቲ ለእኔ ነው የሚል ሰው በደንብ አሜን። ሃሌሉያ። ክብር ለኢየሱስ ይሁን። ይሄ ወንዝ ያስፈልገናል ወገኖች። ሳታቋርጡ ጸልዩ የተባልነው ይህንን ወንዝ ከዚህ ወንዝ እንድንቀዳ ነው። አሜን። ከዚህ ወንዝ የቀዳ በዚህ ወንዝ የሚኖር ዘይቱ ሙሉ የሆነ የሚያሰጋው ነገር የለም። ጌታ ዛሬ ቢመጣ ምንም አያሰጋው። ዘላለሙ ሰኪውርድ ነው። ስለዚህ ወንዙ ነው የሚያስፈልገን። አሜን። መንፈስ ቅዱስ ነው የሚያስፈልገን። አሜን። ይሄ የማይቆራረጥ ከእግዚአብሔር ከራሱ የሆነ ወንዝ ያስፈልገናል። አሜን። ክብር ለኢየሱስ ይሁን። ወገኖቼ ይሄ ወንዝ የነካው ሰው ሁሉ ሪቫይቭ ያደርጋል። ህይወቱ እንደገና መነሳት ይሆንለታል። እንደገና መታደስ ይሆንለታል። እንደገና መነሳት መቆም ይሆንለታል። እንደገና ከሽባነት እግዚአብሔር ለዘላለም ላይመለስበት ይህን ሰው እንዳቆመው እንዳራመደው ለዘላለም ላታገኙት ችግራችሁን፣ ሁኔታችሁን፣ ነገራችሁን እግዚአብሔር ወደ ከፍታ ያወጣችኋል። አሜን ሃሌሉያ። ይሄ ወንዝ ጨለማን ያስወግዳል፣ ድንቁርናን ያስወግዳል፣ አለማስተዋልን ያስወግዳል፣ ከዓይን ላይ ቆሻሻውን ያስወግዳል፣ መንገድን ይከፍትልሃል። ሃሌሉያ። ስለዚህ አታሳዝኑት። መንፈስ ቅዱስ ምን አታርጉት? አታሳዝኑት። እሱ የጸጋ ምንጭ ነው። እሱ የበረከት ምንጭ ነው። እሱ የኃይል ምንጭ ነው። እሱ የእምነት ምንጭ ነው። እሱ የእረፍት ምንጭ ነው። ሃሌሉያ። ድፍረት የሚሆንሽ እሱ ነው። በፍቅሩና በርህራሄው የሚሞላሽ እሱ ነው። እግዚአብሔርን እንድታውቅ የሚረዳ የሚያመጣ እሱ። መንፈስ ቅዱስ ካልነካው አንድ ሰው መዳን አይችልም። ታውቃላችሁ። እዚህ ነው ጌታ ኢየሱስ እሱ መጥቶ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። እሱ ካልወቀሰ ሰው ወደ ጌታ መምጣት አይችልም። መንፈስ ቅዱስ ይባረክ። አሜን። ለቤዛ ቀን የታተምንበት እሱ ነው። አሜን። ማህተም ማለት ነው። የእግዚአብሔር ማህተም መንፈሱ ነው። የሰማችሁ ነው ወይ? ኦቶሪቴቲቭ ባለስልጣን የሚያደርግ ልጅነትን የሚያስገኝልህ እሱ ነው። ሃሌሉያ። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ለደረቁ አጥንቶች ልምላሜን የሚሰጥ እሱ ነው። የከፋውን፣ የሸተተውን፣ የሞተውን ተስፋ የተቆረጠበትን ነገር እንደገና በሕይወት ያኖራል። ሃሌሉያ። እነዛ የተበታተኑ አጥንቶች ሕዝቅኤል 37 ላይ ያያቸው እንደገና የተሰባሰቡት ሕያዋን የሆኑት ብርቱ ሰራዊት ሆነው የቆሙት አጥንት ከአጥንት ጋር ጅማት ከጅማት ጋር እንደገና ስጋ ወጥቶባቸው ቁርበትን ለብሰው እነዛ አጽሞች የተበታተኑ የወደቁ እንደገና ብርቱ ሰራዊት ሆነው ቆሙ። ከእግዚአብሔር መንፈስ ኃይል የተነሳ አሜን ሃሌሉያ። እሱ ነው የሚያስፈልገን። እግዚአብሔር በመንፈሱ ይጎብኝ በሉት። አጠገባችሁ ያለውን ሰው ትልቅ በረከት ነው የባረካችሁት። ባርኩት፣ ድገሙና ሃሌሉያ። ክብር ለኢየሱስ ይሁን። ወገኖቼ በዚህ ዘመን ቤተ ክርስቲያን በጣም መጮህ ያለባት ስለ መንፈስ ቅዱስ ወንዝ ነው።
ስለ ሪቫይቫል ነው። ይሄ ወንዝ በኃይል ሲመጣ ማለት ነው ሪቫይቫል። እንደ ደራሽ ሆኖ ሲመጣ ሪቫይቫል ይባላል። ሪቫይቫል ይባላል። ጆናታን ኤድዋርድስ አንድ ከተማ ውስጥ ሲያገለግል የሆነውን ነገር ሲናገር እንደዚህ ያለ፣ ሪቫይቫል ሲነሳ ከተማ ይናወጣል። እና አንድ ከተማ ውስጥ እሱ የሚናገርበት ከተማ ውስጥ ቀንና ሌሊት የማያቋርጥ ግርግር ነበረ አለ። የማያቋርጥ ነውጥ ነበረ። ከተማው ተናወጣል። በምን ኃይል? በዚህ የወንዝ ኃይል። ሃሌሉያ። እና በጣም ነውጥ ነበረ አለ። እና ብዙ ሰው ወደ እግዚአብሔር ቤት ይመጣ ነበረ። በቀንና በሌሊት ወደ እግዚአብሔር ቤት ይመጣ ነበረ። አድነን እያለ ወደ እግዚአብሔር ይጮህ ነበረ። ንስሐ ይገባ ነበረ። ከእግዚአብሔር ጋር ይታረቅ ነበር። እና ቃሉን ሲሰብክ እሱ ብዙ ሰው ያለቅስ ነበረ። አንዳንዱ ለራሱ ያለቅሳል፣ አንዳንዱ ለቤተሰቡ ያለቅሳል፣ አንዳንዱ ለወዳጆቹ ያለቅሳል፣ ለጎረቤቱ ያለቅሳል፣ አንዳንዱ ደግሞ የደስታ ለቅሶ ያለቅስ ነበር አለ። ወገኖቼ ዛሬ ቤተ ክርስቲያን የሚያስፈልጋት ይሄ ወንዝ ነው። ሰውን የሚወቅስ ከኃጢአት ምልልስ የሚያወጣ፣ እግዚአብሔር ከማይከብርበት ምልልስ የሚያወጣ፣ ከድንቁርና የሚያወጣ፣ ከስንፍና የሚያወጣ፣ እግዚአብሔር ከማይከብርበት ሕይወት የሚያወጣ ነው ይህ ወንዝ። ክብር ለኢየሱስ ይሁን። እውነተኛ ንስሐን ይሰጣል። ጥልቅ የሆነ ሐዘን፣ ስለ ኃጢአት ጥልቅ የሆነ ግንዛቤን ይሰጣል ይህ ወንዝ። ይህ ወንዝ ታላቁን ተልእኮ በኃይል ቤተክርስቲያን ትፈጽም ይረዳታል። ወንጌል እንድታደርስ ይረዳታል። ደቀ መዝሙር እንድታደርግ ይረዳታል። አቅም ይሆናታል። ትራንስፎርም የሚያደርግ የሚያድስ ኃይል ነው ይሄ ወንዝ። ሃሌሉያ። እንደገና ሪፍሬሽ የሚያደርግ ነው። ሃሌሉያ። ስለዚህ ቤተክርስቲያን የጣለችውን ነገር እንድታድስ፣ ምርጓ እንዲመለስ ይሄ ወንዝ ያስፈልጋታል። መዝሙር 126 ቁጥር 4 ላይ አቤቱ በደቡብ እንዳሉ ፈሳሾች ምርጓችንን መልስ ይላል። እስቲ እጃችሁን አንሱና ጌታ ለምኑት። አቤቱ በደቡብ እንዳሉ ፈሳሾች በሉት፣ ምርጓችንን መልስ። በደቡብ እንዳሉ ፈሳሾች ምርጓችንን መልስ። ሃሌሉያ። ክብር ለኢየሱስ ይሁን። በለቅሶ የሚዘሩ በደስታ ይለቅማሉ ይላል። ከዚህ ወንዝ የተነሳ ወገኖች ይሄ ወንዝ እንደ ደራሽ ነው የሚመጣው። ሚድል ኢስት ውስጥ እነዚህ ወንዞች እንደ ደራሽ ድንገት የሚመጡ ወንዞች ናቸው። ይሄ ወንዝ ሲመጣ የምድር ፊት ይታደሳል። በደቡብ እንዳሉ ፈሳሾች ምርኳችንን መልስ። ምርኮ ይመለሳል። የዛኔ ጠላትሽ ሸሽቶ ይሄዳል። የዛኔ ምክንያቱም ይሄንን ወንዝ አይችልም፣ ይሄን ጅረት አይችልም። ከአባይ የሚመጣ ወንዝ አይደል? ሀገርን ይለውጣል፣ መብራት ይሆናል፣ ከኢትዮጵያ አልፎ ሌሎች ሀገሮች ብርሃን ይሆናል ተብሎ እየተሰራ ያለው አይደለም ወይ? ወንዝ ኃይል አለው፣ ይለውጣል። ጠላትን ድራሹን ነው የሚያጠፋው። ሃሌሉያ። በኢየሱስ ስም ያስጎበጧችሁ ዛሬ ድራሻቸው ይጥፋ። ጠላቶቻችሁ በኢየሱስ ስም የተመቱ ይሆኑ። በጌታ በኢየሱስ ስም ይጉበጡ። እነሱ ይሰበሩ። ውጊያቸው ሁሉ ከንቱ ይሁን። ከእግዚአብሔር ጋር ህብረት እንዳታርጉ፣ ወደዚህ ጥልቅ ውሃ እንዳትገቡ የሚይዛችሁ ሁሉ ዛሬ የተሰበረ ይሁን። በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተሰበረ ይሁን። ሊያስቀሩ የሚፈልጉ ዛሬ እሳት ይብላቸው። የመንፈስ ቅዱስ ኃይል ይምታቸው። ሃሌሉያ። ክብር ለኢየሱስ ይሁን። ለእኛስ እድል ፈንታችን እሱ ይሻለናል። አሜን። እኔስ ወደ እግዚአብሔር መቅረብ ይሻለኛል። ሃሌሉያ። የሪቫይቫል አይለፈን። አሜን። በኢየሱስም ከዓለማዊነት የሚያወጣ፣ ከራስ ወዳድነት የሚያወጣ፣ ከስግብግብነት የሚያወጣ፣ ከከንቱ ምልልስ የሚያወጣ፣ ከስንፍና ምልልስ የሚያወጣ ነው ይህ ሕይወት ወንዝ። ዛሬ በኢየሱስም በኃይል ያገኛችሁ፣ በኃይል ያገኝሽ፣ በኃይል ያገኝ። ሃሌሉያ። ክብር ለኢየሱስ ይሁን። ይህ ወንዝ በኃይል ያገኛል። አይሆንም ያለዚህ ወንዝ
ፍሬ አልባ ነው የምትሆነው። ኩሬው ረግረጉ ህይወት የሌለበት ሞት ያለበት የዘላለም ጩኸት ነው ያለበት፣ የዘላለም ለቅሶ ያለበት። ስለዚህ ዛሬ ፈቀቅ እንላለን። አሜን። እስቲ ፈቀቅ እላለሁ በሉ። ሃሌሉያ። አይለፈን የወንዝ አሜን። አንድ አገልጋይ አንድ የገጠመውን ምስክርነት ነገረኝና ላካፍላችሁ ከመልእክቱ ጋር ስለሚሄድ ማለት ነው። ወደ አንድ ቤተክርስቲያን ለአገልግሎት ሲሄድ የገጠመውን የነገረኝ። ቢሮ አስገብተውኝ እንጸልይ ብለውኝ መሪዎች ስንጸልይ ጌታ አንድ ነገር አለኛ። ጌታ የለውም አብሬያችኋለሁ ማለት ነው። ምን አለው? የለውበትም። ይሰማችሁ? የለውበትም ያለው የት ነው? በቸርቻችሁ የለው። በጣም ደነገጥኩ እና በጣም ደነገጥኩ። ግን መልእክቱን መናገር አለብኝ እና የቤተክርስቲያን መሪዎች ናቸው ተሰብስበው ወደ ጉባኤ ከመግባታችን በፊት እየጸለይን ነው እና ተነሳውና ወገኖች የሰራዊት ጌታ እግዚአብሔር የሚናገር እየሰሙ በጉባኤያቸው የለውበትም፣ ከኔ ጋር ነኝ ከእነሱ ጋር አይደለሁም ይለኛል። ስለዚህ ንስሐ ግቡ ብዬ ስናገር ብሎ ማለቀስ። እውነት ነው፣ እውነት ነው። ሰው ብቻ ምድር ብቻ ሆኖብናል። ገንዘብ አልተቸገርንም፣ ፎቅ መስሪያ አላጣንም፣ ያለብን ችግር ማቴሪያል አይደለም፣ ግን የመንፈስ ቅዱስ ሽታ ከኛ ያደርጋል። ከዚህ የተነሳ የእኛ ምዕመናን እንኳን ከዚህ ቸርች ሄደው ሌላ ቸርች እየተካፈሉ ነው አስራታቸው የሚልኩት። እግዚአብሔር ከዚህ ይጠብቀን። አሜን። ጥሎና ሂድ። አሜን። ትቶና ሂድ። አሜን። ዛሬ ንስሐ መግባት ባለብን ጉዳይ ንስሐ እንገባለን። ጌታ ሆይ እንድታልፈን አንፈልግም ብለን ንስሐ እንገባለን። ስምምነት አድርገን እንወጣለን ከሱ ጋር። ሃሌሉያ። ለምን? ተስፋችን እሱ ነው። የአብ ጉብኝት፣ የእግዚአብሔር ጉብኝት፣ የእግዚአብሔር ተስፋ መንፈሱ ነው። ለቤተ ክርስቲያን እግዚአብሔር የሰጠው ለቤተ ክርስቲያን የተወላት ዋናው ነገር ብርና ወርቅ አይደለም። ምንድን ነው? እስቲ መንፈስ ቅዱስ ነው ብሎ ሃሌሉያ። የሞተ ስጋን የሚያስነሳው እሱ፣ በትንሣኤ ቀን የሚያስነሳው። ባታሳዝን ይሻላል። ታጠገባቸው ያለው እሱ። አሜን። ጉብኝቱ እንዳናደናቅፍ እግዚአብሔር ይጠብቀን። አሜን። ይህ ጉብኝት እኮ ሲመጣ ለእኔ ብቻ አይደለም፣ ለአንቺ ብቻ አይደለም፣ ለአንተ ብቻ አይደለም። ለብዙዎች ትተርፋለህ፣ ለብዙዎች ትተርፊያለሽ። መድኃኒት ትሆኛለሽ። በጨለማ ላሉ እረፍት ትሆኛለሽ። በሰይጣን እስራት ውስጥ ላሉ እረፍት ትሆኛለሽ። የዘላለምን መንገድ ታመላክቻቸዋለሽ። ከዘላለም ሞት ታወጫቸዋለሽ። ጨለማ ለከበባቸው ኢየሱስ የዓለም ብርሃን ነው። ለክርስቶስ ታመጣቸዋለህ። ትውልድን ለመማረክ የሚረዳ አሜን። ተፈላጊ የሚያደርግ ነው። ለዋጭ የሚያደርግ ነው። ሃሌሉያ። ክብር ለኢየሱስ ይሁን። ሕልምን ያሳብባል። ሕልምን እንደገና ተስፋን ወደ ፍጻሜ እንዲመጣ ያደርጋል። እንደ ዮሴፍ ምርኮውን ይመልስልሃል። ስለዚህ ከእሱ ጋር መስማማት ይሁንልን። አሜን ይሁንልን። ክብር ለኢየሱስ ይሁን። ዛሬ እንስማማለን። አሜን። ጉብኝቱ አይለፈን፣ ጉብኝቱ አይለፈን። እግዚአብሔር አይለፋችሁ፣ እግዚአብሔር አይተላለፋችሁ። ሃሌሉያ። በጣም የምወደው እግዚአብሔር ሰው ስሚዝ ብሉዞር አንድ ነገር ተናገረ። የግብዝነት ጃንጥራር አውርድ። እስቲ ያጠገባችሁ ያለው
የግብዝነት ጃንጥላ አውርድና በሉት በመጨረሻው ዝናብ ረስርስ። አሜን። አንዳንዱ ጃንጥላ ይዞ ነው ቸርች መጥቷል፣ ግን ጃንጥላ ይዞ እንዴት ይንካ? ዛሬ ጃንጥላን ታወርዳለህ። አሜን። ተጠቅጠጦታል። ሃሌሉያ። ጃንጥላ በቃ ዛሬ ይወርዳል። ክብር ለኢየሱስ ይሁን። የግብዝነት ጃንጥላ ይወርዳል። ይንካን። አሜን። ይለውጠን። አሜን። እኛ መፈወስ ነው የምንፈልገው። አሜን። እሱን ፈልገን ነው በዚህ ያለ ነው። አሜን። እሱን ተርበን የመጣ ነው። አሜን። ሃሌሉያ። በቃ እሱ ነው አስፈልገን ዘላለምን ብሎ ያደርግልሃል። ክብር ለኢየሱስ። ገንዘብ የማይሰጥህ ትምህርት እውቀት የማይሰጥህ የዘላለምን ሕይወት ይሰጣል። ክብር ለኢየሱስ። አሜን። ስለዚህ ዛሬ ወደ ጥልቁ ፈቀቅ። አሜን። ሌላውን ነገር አራግፈን ጥለን፣ ሃሌሉያ፣ ወደን ፈቅደን። እስቲ ወድጄ ፈቅጄ ሌላውን ትቼ እንስራዬን ትቼ ወደ ኢየሱስ ተጋላለሁ። ወደ ኢየሱስ መንፈስ ተጋላለሁ። አሜን። ሃሌሉያ። ሲገባት እኮ ስራዋን ነው ጥላ ሄደች። ጉዳዩን ጥላ ሮጠች። ዛሬ ይገናኛል። ህይወታችን እንደገና ሪፍሬሽ ሙሉ አቅማችን ይመለስ። ሃሌሉያ። የእግዚአብሔር ክብር ያገኘን። ተለማምደን ወደማናውቀው ከፍታ ውስጥ ያስገባን። ተመልካች ከሆነ ህይወት ያውጣን። ድንዛዜ ካለበት ምልልስ ያውጣን። በጌታ በኢየሱስ ስም ውጡ። ድንዛዜ ከመንፈሳዊ ድንዛዜ ውጡ። ዛሬ ድንዛዜያችሁ በኢየሱስ ስም በእግዚአብሔር እሳት ይነካ። በእግዚአብሔር እሳት ይነካ። ሃሌሉያ። ጸልያለሁ።